አመሰግናለሁ የከበረ ሰላምታችን በያላችሁበት ይድረሳችሁ ውድ ተመልካቾቻችን። አዲስ አበባ በሳምንቱ በርካታ አበይት ጉዳዮችን ትከውናለች። የትውልድ ድምጽ የሆነው አዲስ ሚዲያ ኔትወርክ ደግሞ እነዚህን የተለያዩ ሁነቶች እግር በእግር ተከታትሎ ወደ እናንተ ወደ ተመልካቾች ያደርሳል። በሳምንቱ የተከወኑ አበይት ጉዳዮችን ደግሞ ጠቅለል አድርገን ዛሬ ላይ ወደ እናንተ እናደርሳችኋለን። በሳምንቱ ከተከወኑ አበይት ጉዳዮች መካከል ኢትዮጵያ አዲስ አበባ ታምርት የባዛርና የኤግዚቢሽን ሁነት ባሳለፍነው ሳምንት ተከናውኗል። የአምራች ኢንዱስትሪዎችም በርካታ ምርቶችን በአዲስ ዓለም አቀፍ ኮንቬንሽን ማዕከል አቅርበው ጉብኝት ተደርጓል። የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤም ተገኝተው ነበር። እርሳቸውም በርካታ ሀሳቦችን ሰንዝረዋል። በተለይም ደግሞ ኢትዮጵያ አዲስ አበባ ታምርት ለበርካቶች የሥራ ዕድል የፈጠረ የሀገር ውስጥ ምርቶች በበርካቶች ዘንድ ተመራጭ እንዲሆንም ዕድል የፈጠረ ስለመሆኑ ሀሳብን ሰንዝረዋል። በተለይም ደግሞ አምራች ኢንዱስትሪዎችን ማበረታታት ከዚህ በተጨማሪ ከውጭ የሚገቡ ምርቶችን በሀገር ውስጥ መተካት አዲስ እየተሰራበት ያለ በውጤት የታጀበም ስራ ስለመሆኑ ከንቲባው ሀሳብን ሰንዝረዋል። የኢንዱስትሪ ሚኒስትር አቶ መላኩ አለበልም መልእክትን አስተላልፈው ነበር። በተለይም ደግሞ በኢትዮጵያ ታምርት ንቅናቄ በመላ ሀገሪቱ የተለያዩ ኢንዱስትሪ ተቋማት ከፍተኛ መነቃቃት ውስጥ ስለመሆናቸው ሀሳብን ሰንዝረዋል። በዚህ አይነት ባዛርና ኤግዚቢሽን ደግሞ ሻጭና ገዥን በቀጥታ የሚያገናኙ የሀገርን ገጽታ የሚገነቡ ስለምርቶቻችንም ጥሩ እይታና ግንዛቤ ይኖረን ዘንድ መነሻ የሚሆኑ ናቸው ብለዋል። ይህ ጉዳይ የሳምንቱ አበይት ጉዳይ ነበር። ሌላኛው በሳምንቱ የተከወነ አበይት ጉዳይ በተለይም ደግሞ ሐሰተኛ መረጃዎች እንዳሸን በሚፈሉበት ሰዓት ዝግጁነትን የተላበሰ ዕውቀትን ከስነ ምግባር ጋር ባንድነት ያዋሃደና ያቀናጀ ባለሙያን መፍጠር የተግባቦት ስነ ስርዓቱንም ከላይ እስከ ታች ፍሰቱን የጠበቀ ደረጃውን የሚመጥንና ጊዜውን የዋጀ ማድረግ ላይ ትኩረት የሰጠ ተግባር ተከውኗል። ይህ ደግሞ የኮሙኒኬሽን ባለሙያዎች ስልጠና በአዲስ አበባ ተሰጥቷል። በዚህ ሳምንት የተከወነ አበይት ጉዳይ ነበር። በተለይም ደግሞ በድህረ እውነት ላይ ያተኮረ ስልጠና ከዚህ በተጨማሪ መረጃ አሰጣጥና ሐሰተኛ መረጃዎችን በምን አይነት መልኩ ማክሸፍ ይቻላል የስልጠናው አበይት ጉዳይ ነበር። በዚህ ስልጠና ላይ በብልጽግና ፓርቲ የአዲስ አበባ ቅርንጫፍ ጽፈት ቤት ኃላፊ አቶ ሞገስ ባልቻም ተገኝተው ነበር። እርሳቸውም መልእክት አስተላልፈዋል። በተለይም ደግሞ ሐሰተኛ መረጃዎች በሚፈለፈሉበት በዚህ ሰዓት እውነትንና ማስረጃን ይዞ የሚሞግት ብቁ ባለሙያን ማፍራት የተግባቦት ስርዓቱ የተቀናጀና ጊዜውን የዋጀ ማድረግ ላይ መስራት እንደሚያስፈልግ ሐሳብን ሰንዝረዋል። በተለይም ደግሞ አሁን ላይ ታዋቂነትን ለማፍራት አላዋቂነት በስፋት የሚታይበት ነው። ስለዚህም በእውቀት በስነ ምግባር የታነጸ የኮሙኒኬሽን ባለሙያ ማፍራትና በዛ መልኩ ሐሰተኛ መረጃዎችን ማክሸፍ አብሮነትና አንድነትን ማጠናከር እንደሚጠበቅ እንደዚሁ ሐሳብን የሰነዘሩበት ሳምንት ነበር። በስልጠናው ላይ የተሳተፉ ባለሙያዎችም በተለይ ደግሞ እንደ አዲስ አበባ ያሉ ልማቶችን ማጉላትና ለዓለም አቀፉ ማህበረሰብ እንደዚሁም ለአፍሪካን ማስገንዘብ በከተማዋ ላይ እንደዚሁም በማህበረሰብ መካከል ልዩነትን ለመፍጠር የሚደረጉ ጥረቶችን ተከታትሎ ማክሸፍ በማስረጃና በእውቀት ተደግፎ መስራት የቀጣይ የቤት ስራ ስለመሆኑም ሐሳብ የገለጹበት ነበር። በዚህ ሳምንትም የተከወነ አበይት አጀንዳ ነበር። ሌላኛው በዚህ ሳምንት የተከወነ አበይት ጉዳይ የመራጭ ተመራጭ የህብረተሰብ ውይይትም ተደርጎ ነበር። በተለያዩ ክፍለ ከተሞች በተደረጉ ህዝባዊ ውይይቶች ላይ የአዲስ አበባ ከፍተኛ አመራሮች ተገኝተው ነበር። ከነዚህ መካከል የአዲስ አበባ ከተማ ምክር ቤት ዋና አፈ ጉባኤ ወይዘሮ ቡዜና አልከድር ተገኝተው ነበር። እርሳቸውም በተለይ ደግሞ ከህብረተሰብ ጋር ምክክርን ማላቅ ከህብረተሰብ የሚመጡ ችግሮችን ለአስፈጻሚ አካላት ጋር ማገናኘት በዛም ችግርን መቅረፍና ልማትን ማፋጠን የአዲስ አበባ አበይት አጀንዳ ስለመሆኑ ሐሳብን የገለጹበት ነው። ከዚህ በተጨማሪ የአዲስ አበባ ከተማ ምክር ቤት ዋና የመንግስት ተጠሪ አቶ ማሹ ኦላናም ተገኝተው ነበር። እርሳቸውም በርካታ ሐሳቦችን ሰንዝረዋል። በተለይም ደግሞ ህዝብና መንግስትን ማገናኘት በዛ መካከል ድልድይ ሆኖ መስራት ምክር ቤቱ ኃላፊነት ስለመሆኑ ሐሳብ የሰነዘሩበት ነው። በተለይ ደግሞ የሚነሱ የህብረተሰብ የልማት ጥያቄዎችን በጊዜ መፍታት ለአስፈጻሚ አካላቱም በዛ መልኩ ማስገንዘብና ችግሮችን እየቀረፉ መሄድ በዚህም የሀገርን እንደዚሁም የአዲስ አበባን ብልጽግና ማረጋገጥ ላይ በስፋት እንደሚሰራ ሐሳብን ሰንዝረዋል። በተለይ ደግሞ ባለፉት ዓመታት በአዲስ አበባ የተሰሩ ልማቶች
የህብረተሰብና የመንግስት የአብሮነት ቅንጅት ውጤት ስለመሆኑ እንደዚሁ ተሳታፊዎችና የተለያዩ ህብረተሰብ ክፍሎች ሐሳብን የሰነዘሩበት ነበር። ባሳለፍነው ሳምንት የተከወነ ትልቅ አጀንዳም ነበር። ሌላኛው የሳምንቱ አንኳር ጉዳይ የሥራ እንቅስቃሴን ይመለከታል። በተለይ ደግሞ ለ24 ሰዓትና ለ7 ቀናት የማትተኛውና በዛም ውስጥ ስራ የሚከወንባት አዲስ አበባ ልማቷ እየተፋጠነ ይገኛል። ታዲያ እነዚህ ልማቶችን የሚሰሩ እንደዚሁም ደግሞ የሚያስተባብሩ ልጆች 24 ሰዓት ስራ ላይ ናቸው። አመራሮችም እንደዚሁ። የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤ በካሳንቺስ ኮሪደር ላይ በልማት እየተሳተፉ አሻራቸውንም እያሳረፉ ያሉ ባለሙያዎችን ጎብኝተዋል። የራትም ግብዣ አድርገዋል። በተለይ ደግሞ ካሳንቺስ ከዚህ ቀደም የነበረ ገጿ ተገፎ አዳዲስ ገጾች ተስለውላታል። ዘመናዊ ከተማ የሚያሟላውን እያንዳንዱን መሰረተ ልማት እንድታሟላ ተደርጋም እየተገነባች ነው። የሳምንቱ አበይት ጉዳይም ነበር። ተመልካቾች ለሳምንቱ የነበሩን አበይት ጉዳዮች የተከታተላችሁትን ይመስሉ ነበር። አመሰግናለሁ።